የአርሶ አደሮችን መሬት በብሔራዊ መሬት መረጃ ስርዓት ውስጥ ማስገባት መንግስት ለባለይዞታዎች የሚያመቻችላቸውን የገንዘብ ብድርና ማሽነሪ ድጋፎችን እንዲያገኙ የሚያስችል መሆኑን የደቡብ ኢትዮጵያ ክልል የመሬት አስተዳደር ቢሮ አስታወቀ። የመሬት ልኬትና የይዞታ ማረጋገጫ ሰርቲፊኬት በአግባቡ መያዝ የግልና የወል መሬቶች ከህገወጥ አሰራርና ከመሬት ወረራ ለመታደግ የሚያግዝ መሆኑ ተገልጿል። ቢሮው የጂኦስፓሻል ዘርፍ በወላይታ ዞን በቦሎሶ ሶሬ ወረዳ በጌዲዮ ዞን ገደብና በደቡብ ኦሞ ዞን ማሌ ወረዳዎች ላይ የሁለተኛ ደረጃ የመሬት ልኬት ምዝገባና የይዞታ ማረጋገጥ ስራ ለመጀመር ከዘርፉ ባለድርሻ አካላት ጋር የግንዛቤ ማስጨበጫ መድረክ አካሂዷል። ለተገኝ ሰይፉ ዘገባ እድገት እስራኤል። በደቡብ ኢትዮጵያ ክልል በመሬት አስተዳደር ቢሮ የጂኦ ስፓሻል ዘርፍ በወላይታ ዞን ቦሎሶ ሶሬ ወረዳ በጌዲዮ ዞን ገደብና በደቡብ ኦሞ ዞን ማሌ ወረዳዎች ላይ የሁለተኛ ደረጃ የመሬት ልኬት ምዝገባና የይዞታ ማረጋገጫ ስራን በቅርቡ ለመጀመር ዘርፉ ከሚመለከታቸው ባለድርሻ አካላት ጋር የግንዛቤ ማስጨበጫ መድረክ በወላይታ ሶዶ ከተማ አካሂደዋል። በዚህም የአርሶ አደሮችን መሬት በብሔራዊ መሬት መረጃ ስርዓት ውስጥ ማስገባት መንግስት ለባለይዞታዎች የሚያመቻችላቸውን የገንዘብ ብድርና ሌሎች ድጋፎችን እንዲያገኙ በር ከፋች መሆኑን የክልሉ የመሬት አስተዳደር ቢሮ አስታውቋል። አርሶ አደሮቻችን ከዚህ ቀደም መሬታቸውን ይዞ የፋይናንስ አቅርቦት እንደፈለጉ የማያገኙበት ጊዜ ነበረ። አሁን ግን ወቅቱ ሆኖ የብልጽግና መንግስታችን አርሶ አደሩ እንደ ከተማ ነዋሪ በይዞታው ካርታ አስይዞ ድጋፍ ማግኘት መቻል አለበት። የይዞታ ካርታ አስይዞ የማሽነሪ የቴክኖሎጂ ድጋፍ ማግኘት መቻል አለበት። የፋይናንስ ብድር ድጋፍ ማግኘት አለበት። ልክ እንደ ከተማ ነዋሪ ብሎ አስበው ኦልሬዲ እንደ ሀገር እንደ ንቅናቄ ጀምረናል ይሄን። ስለዚህ እነዚህ ሶስቱ ወረዳዎች በሶስቱም ዞኖች ያሉ ሶስቱ ወረዳዎች ልኬት ያልተደረገባቸው ወረዳዎች ከመሆናቸው ጋር ተያይዞ እንደ አዲስ የምናስጀምርበት ስለሆነ ከዞን የመጣችሁ የዘርፉ አመራሮች ከፍተኛ ኃላፊነት አለባችሁ፣ ድጋፍ ክትትል ከማድረግ አኳያ እነዛን ወረዳዎች ማለት ነው። በፊት ባንኮች ለከተማ ነዋሪ ብቻ ነው፣ ለነጋዴ ነው። ከተማ ላይ መሬት ካርታ ላለው ብቻ ነው ብድር እየሰጠ እየመጣ። አሁን ግን ያ ቀርቶ የፌደራል መንግስት ልዩ ትኩረት ሰጥቶ እነዚህ አበዳሪ ተቋማት ህጋዊ አበዳሪ ተቋማት ታላላቅ ባንኮችንም ጨምሮ ወደ ገጠሩ እንዲገቡ አርሶ አደሩን ተጠቃሚ ለማድረግ የተሞከረበት ሂደት አለና አሁንም ደግሞ በትልቅ ትኩረት ወደዛ እንገባለን ብዬ ነው ማስበው። በሌላ በኩል ደግሞ መሬትን በዘመናዊ መንገድ ማስለካት የግልና የወል መሬቶችን ተከትሎ የሚመጡ የማጭበርበር ተግባራትን የሚከላከል ሲሆን ይህ የሁለተኛው ደረጃ የይዞታ ማረጋገጫ ልኬትና ሰርቲፊኬት አሰጣጥ ሂደት ሴቶችን፣ ህጻናትንና አካል ጉዳተኞችን በይበልጥ አካታች የሚያደርግ መሆኑም ተጠቁሟል። ጥቅሙ አንደኛ ለውሳኔ ሰጪነት ነው። ለምሳሌ አንድ ወረዳ ላይ ምን አይል የወል መሬት አለ፣ ሚራይ ተፈጥሮ ሰው ሰራሽ ደኖች አሉ ተብሎ ኢስቲሜትም ለማድረግ ቀጣይን ደግሞ ከሚመለከተው አካላት ጋር ፕሮጀክት ጥያቄም ለማቅረብ መረጃ በጣም ወሳኝ ነው ማለት ነው። ስለዚህ መሬት ልኬት ሲካሄድ መሬት ላይ ያሉ ሀብቶችም ጭምር ነው መረጃ እየተወሰደ ያሉትና ለዚህ ፋይዳ ከፍተኛ ነው ማለት ነው። በሁለተኛ ደረጃ የተለኩ መሬቶች መረጃዎች ድንበር ሳይቀር የይዞታ ባለቤት አጠቃላይ ፕሮፋይል መረጃ ሳይቀር ወደ ሲስተሙ ይገባል ማለት ነው። መሬት እናት ቁጭ ብላ እያለ የደረሰ ልጅ በስሙ ማስለካት አይችልም፣ እንደ ችግር ስላጋጠመ ነው። ከዛ ውጪ አረጋውያን፣ አካል ጉዳተኞች መሬታቸው በጋራ እርሻ ስም በሌሎች ስም እየተለካ ስለሆነ እሱን ጥንቃቄ እንድታደርጉ ነው። ሌላው እድሜያቸው 18 ዓመትና በታች የሆኑ ልጆች በስማቸው ነው የሚለካው። የአንድ ዓመት ህፃን ቢሆንም መሬቱ በሞግዚቱ አማካኝነት በልጁ ስም ነው የሚለካው። ስለዚህ በአድራ ሰርቲፊኬቱ በሞግዚቱ ስም ይቀመጣል። ምክንያቱም በልጁ ስም ስለተለካ ምንም የሚያደርገው ነገር የለም። ካርታው የሚያወራው ስለ ልጁ ነው።
የግል ባለይዞታዎችና የህዝብ መሬቶችን ከዲጂታል መታወቂያ ጋር በማስተሳሰር የተጀመረውን ይህንን የመሬት ልኬት እድል ያገኙ የሶስቱ ዞኖች የስራ ኃላፊዎች በልኬት ሂደት ውስጥ ሊያጋጥሙ የሚችሉ ተግዳሮቶችን በኃላፊነት ለመወጣት መዘጋጀታቸውን ተናግረዋል። ፕሮግራሙ ወረዳዊ ላውንች ከተደረገ በኋላ በሚፈልገው መልኩ ባሉን 10 ቀበሌ ላይ የገጠር 10 ቀበሌ ነው ያለን፣ 3 ከተማ ቀበሌ ነው ያለን። 3ቱ ከተማ ቀበሌን እንጂ የሚያደርግ ስለሆነ 10ም ቀበሌ ላይ የመሬት አስተዳደር ኮሚቴና አመራርም ጭምር ቀበሌ ደረጃ ላይ ያለ ስለሆነ የኒ ግንዛቤ ስራዎችን ትኩረት አድርገን የምንሰራው ይሆናል። የወል መሬትን በወል መሬት የመንግስትን በመንግስት የግልን ግል ተብሎ ተመዝግቦ ሲስተም ላይ መኖሩ ለቀጣይ ዘመናትም ጭምር ስጋትን የሚያጥር ስለሆነ ትልቅ እድል ነውና ስለዚህ በአግባቡ ከዚህ የወረዱትን ነገሮችን ቀጥታ ሄደን ይህንን ግንዛቤ ያልወሰዱትን ጠቅላላ አመራርንም ሰብስቤ በዚህ ጉዳይ ላይ ግንዛቤ ሰጥቼ ቀጥታ ወደ ስራ እናስገባለን። 45,000 የሚጠጋው በዚህ በተቀናቶች ውስጥ በዲጂታል ሲስተም የፋይዳ መታወቂያ እንዲመዘገብ የማድረግ ኃላፊነት ተጥሎብናል። የፖፑሌሽን ኤስቲሜሽኑ ምናልባት ከዚህ ከምዝገባ ሂደቱ ጋር ያልተቆራኘ ስለሆነ ችግሮች ሊፈጠሩ ስለሚችሉ በዛ መንገድ ማየት የምንችልባቸው መንገዶች ቢኖሩ ጥሩ ነው። ሌሎች ፎርማሊቲን ጠብቀው የሚመጡ ጉዳዮች ላይ ያው በጋራ ተገናኝተን መሄድ ስለምንችል የሚል ሀሳብ ለመውሰድ ነው። አርሶ አደሩን አስቀድመን ከዚህ ከፋይዳ ንቅናቄ ጋር በተያያዘ አዌርነስ ፈጥረን በዞናችን ስራውን የጀመርን ስለሆነ ይሄም እንደ አንድ ተጨማሪ ምቹ አጋጣሚ ይዘነው ግን መረጃው በጥራት እንዲሰራ ጥራት ያለ መረጃ ምን ያህል ጠቃሚ እንደሆነ ከዚህ በፊት ተግባራ በተጀመረባቸው አካባቢዎች ያሉ ነገሮችን እያየን ነው ያለነው። ቀጣይ መንግስት ለሚያልመው በተለይም ከገጠር ትራንስፎርሜሽን ጋር የሚያያዙ ጉዳዮችን ሊያፋጥን የሚችለው በዚህ ዘርፍ የሚሰራው ስራ ነው። ስድስተኛ ዙር 5ኛ ዓመት የሥራ ዘመን 6ኛ መደበኛ ጉባኤ የካቲት 6 እና 7 2018 ዓ.ም እንደሚካሄድ የደቡብ ኢትዮጵያ ክልል ምክር ቤት አስታወቀ። የክልሉ ምክር ቤት ዋና አፈ ጉባኤ አቶ አለማየሁ ባውዲ ጉባኤው በመስተዳድር ምክር ቤት የግማሽ ዓመት አፈጻጸም ዙሪያ ከመወያየት ባሻገር ማሻሻያ የተደረገባቸው የተለያዩ አዋጆችና ደንቦች እንዲሁም የሚቀርቡለትን ሹመቶችን መርምሮ እንደሚያጸድቅ ጠቅሰዋል። ለሁለት ተከታታይ ቀናት በሚካሄደው ጉባኤ በክልሉ በሁሉም ዘርፎች በተከናወኑ ተግባራት የተመዘገቡ ስኬቶችን ለቀጣይ ስራ እንደ መስፈንጠሪያ መውሰድ የሚያስችልና የተስተዋሉ ጉድለቶችን ደግሞ ለማረም የሚያስችል አቅጣጫ ምክር ቤቱ ገምግሞ እንደሚያስቀምጥም ተመላክቷል። ጉባኤው የምርጫ ዘመኑ በሚጠቃለልበት ወቅት መካሄዱ ድርብ ተልዕኮ እንደሚኖረው ያደርጋል ሲሉ በመግለጫቸው የጠቆሙት ዋና አፈ ጉባኤው የክልሉ ሕዝብም በጉባኤው የሚቀመጡ አቅጣጫዎችን ለመተግበር ያስችላቸዋል ብለዋል። ዘገባው የክልሉ ኮሚኒኬሽን አገልግሎት ነው። የቡና ልማትና ግብይትን ለማዘመን እየተሰራ እንደሚገኝ የደቡብ ኢትዮጵያ ክልል ግብርና ቢሮ አስታወቀ። የደቡብ ኢትዮጵያ ክልል ግብርና ቢሮና የኢትዮጵያ ብሔራዊ የቡና ማህበር በጋራ በመተባበር የክልሉ የቡና ልማትና ግብይት ተግባራትን ለማዘመን ያለመ የምክክር መድረክ አካሂደዋል። ቡናን ከማልማት እስከ ገበያ ያለውን ችግር ተወያይተው ግልጽ የሆነ መፍትሄ ማስቀመጥ ያስፈልጋል ያሉት በምክትል ርዕሰ መስተዳድር ማዕረግ የዲላ ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ በክልሉ ቡና በስፋት ቢመረትም ለማዕከላዊ ገበያ እየቀረበ ያለው በጣም ትንሽ ነው ብለዋል። በደቡብ ኢትዮጵያ ክልል 250 ሺህ ቶን ሄክታር በቡና ቢሸፈንም ለማዕከላዊ ገበያ የቀረበው ቡና ግን 46 ሺህ ቶን ብቻ ነው ያሉት ዶክተር መሪሁን ከዚህ ውስጥ ጌዴኦ ዞን ትልቁን ድርሻ እንደሚወስድ ጠቁመዋል። ቡና በኮንትሮባንድ በመውጣቱ ከአምራቹ አርሶ አደር ጀምሮ ሕዝብና ሀገር እየተጎዳ ነው ያሉት ዶክተር መሪሁን ከዚህ ችግር ሲወጣ ብቻ ነው ሀገር ልትጠቀምና ልትለማ የምትችለው ብለዋል። በቡና ዘርፍ የተሰማሩ አርሶ አደሮች ማሳ ተሸክሞ ከመቀመጥ ባለፈ ተገቢውን ምርት ካላገኘ ማሳውን ለሌላ ተግባር መጠቀም ይገባል ሲሉ
አሳስበዋል። ደቡብ ሬዲዮና ቴሌቪዥን ድርጅት እንደዘገበው በደቡብ ኢትዮጵያ ክልል የሚገኙ ሀገር በቀል ዕውቀቶችን በምርምር በመደገፍ ከዘርፉ ተጠቃሚ ለመሆን በቅንጅት እየተሰራ መሆኑ ተገለጸ። በአርባ ምንጭ ዩኒቨርሲቲ ሲካሄድ የነበረው የኮዩጉና የኦንጎታ ቋንቋዎች ጥናት ስነዳ ማጠቃለያና የሀገር በቀል ዕውቀት ጥናት ስነዳ ማስጀመሪያ መርሃ ግብርም ተጠናቋል። የክልሉ ብሔረሰቦች ምክር ቤት ዋና አፈ ጉባኤ አቶ አዳማ ትንጳይ የክልሉ ዩኒቨርሲቲዎች ፎረም በክልሉ ለሚገኙ ብሔረሰቦች ተጠቃሚነት ሊተጋ ይገባል ብለዋል። የአርባ ምንጭ ዩኒቨርሲቲ ፕሬዝዳንት ዶክተር ኢንጂነር አብደላ ከማል በክልሉ የሚገኙ ሀገር በቀል ዕውቀቶችን በምርምር በመደገፍ ከዘርፉ ተጠቃሚ ለመሆን በክልሉ የሚገኙ ዩኒቨርሲቲዎች በቅንጅት እየሰሩ መሆኑን ተናግረዋል። የክልሉ ትምህርት ቢሮ ኃላፊ አቶ አብዮት ደምሴ የመጥፋት አደጋ የተጋረጠባቸውን ቋንቋዎችን ለመታደግ ተመራማሪዎች ከፍተኛ ዋጋ መክፈላቸውን ገልጸው የጥናት ውጤቶችን በመቀበል ተናጋሪ የማፍራትና ቋንቋው ለትምህርት እንዲውል ለማድረግ አበክሮ እንደሚሰራ አብራርተዋል። የክልሉ ባህልና ስፖርት ቢሮ ምክትል ኃላፊና የባህል ዘርፍ ኃላፊ አቶ ታሪኮ ይቻ በክልሉ የሚገኙ ዩኒቨርሲቲዎች በገንዘብ የማይተመን የምርምር ስራዎችን እያከናወኑ እንደሚገኙ ገልጸው ይህን አጠናክሮ መቀጠል ይገባል ማለታቸውን የክልሉ መንግስት ኮሚኒኬሽን አገልግሎት መረጃ ያመላክታል። የክልሉ መንግስት መሰረታዊ የህዝብ ጥያቄዎችን ደረጃ በደረጃ እየፈታ መሆኑን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ገለጹ። በዳውሮ ዞን ከጪ ወረዳ የከጪ ከተማ የንጹህ መጠጥ ውሃ ፕሮጀክት የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ በተገኙበት ተመርቋል። በምረቃው መርሃ ግብር መልእክት ያስተላለፉት ርዕሰ መስተዳድሩ የክልሉ መንግስት መሰረታዊ የህዝብ ጥያቄዎች እየለየ ደረጃ በደረጃ እየፈታ ነው ብለዋል። ከነዚህ የህዝብ የልማት ጥያቄዎች አንዱ የከጪ ከተማ ንጹህ የመጠጥ ውሃ መሆኑን ያስታወሱት ርዕሰ መስተዳድሩ ይህን የህዝብ ጥያቄ የክልሉ መንግስት ተገንዝቦ ምላሽ መስጠቱን ጠቁመዋል። በቀጣይ በአካባቢው በሚከናወነው የልማትና መልካም አስተዳደር ስራዎች ሁሉ የህዝብ የልማት አቅሞችን በማቀናጀት ደረጃ በደረጃ ችግሮችን ለመፍታት የክልሉ መንግስት ቁርጠኛ ነው ብለዋል ርዕሰ መስተዳድሩ። ፕሮጀክቱ ከ11700 በላይ የከተማዋን ነዋሪዎች ተጠቃሚ የሚያደርግ እንደሆነና በተለይም ትምህርት ቤቶችና ጤና ጣቢያን ንጹህ ውሃ እንዲያገኙ በማስቻል ረገድ የላቀ ማህበራዊና ኢኮኖሚያዊ ፋይዳ እንዳለው ተገልጿል። ዘገባው የደቡብ ሬዲዮና ቴሌቪዥን ድርጅት ነው።